ሰላም ተማሪዎች ይሄ ሪስ አካዳሚ ነው። እዚህ ትምህርት ቀላል ነው። ውስብስብና ቦሪንግ የሆኑ አካዳሚካል ሳብጀክቶችን ቀላልና ሳቢ በሆነ መንገድ መቼም እንዳትረሱት ብሬክ ዳውን አድርገን እናስተምራለን። እዚህ የተደበቀ ግልጽ ያልሆነ ወደፊት የማይወጣ ነገር የለም። ታዲያ እናንተም አዳዲስ የምንለቃቸውን ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን መጫን እንዳትረሱ። ባለፉት ሁለት ፓርቶች ስለ ሪሌቲቭ ክሎዞች አይተናል። ሪሌቲቭ ክሎዞች ምንድናቸው የሚለውን ኢንዲቴል ተምረናል። ወደ ኋላ ተመልሳችሁ ማየት ትችላላችሁ። ሁለቱን ፓርቶች ያላያችሁ ሪሌቲቭ ክሎዝ ላይ የተለያዩ ሐሳቦችን አንስተናል። ሪሌቲቭ ክሎዞች ውስጥ ስለ ሪሌቲቭ ክሎዝ ለማውራት ስለ ሪሌቲቭ ፕሮናውን ማወቅ ያስፈልጋል። ሞር ደግሞ ስለ ሪሌቲቭ ፕሮናውን ራሱ በደንብ ለመረዳት ፕሮናውኖች ምንድናቸው የሚለውን ወደ ኋላ ተመልሶ ማየት ስለሚያስፈልግ ባለፉት ሁለት ፓርቶች ቀላል በሆነ መንገድ ስለ ሪሌቲቭ ክሎዝ ስለ ሪሌቲቭ ፕሮናውን እና ኢቭን ስለ ፕሮናውኖች ግልጽ በሆነ መንገድ አንስተናል። ማየት ትችላላችሁ። ዛሬ ግን ላለፉት ዓመታት ናሽናል ኤግዛም ላይ ወይም ኢንትራንስ ላይ የነበሩ ከሪሌቲቭ ፕሮናውኖች ጋር የተገናኙ ጥያቄዎች እዚህ ጋር አሉኝ። እነኚህ 6 ጥያቄዎች አብረን ዲስከስ እናደርጋለን። ስለ ሪሌቲቭ ፕሮናውኖች ናቸው። ቪዲዮውን ካላያችሁ ወደ ኋላ ተመልሳችሁ ብታዩ ሞር እነኚህን ጥያቄዎች ለመስራትም አንደርስታንድ ለማድረግም ቀላል ይሆንላችኋል። አንደኛ ጥያቄ the woman blank husband has won the last year Nobel Prize is 2 days guest of honor። ምንድነው ሐሳቡ? ያለፈው ዓመት ባሏ የኖቤል ፕራይዝ ያሸነፈ ሴት ዛሬ የክብር እንግዳችን ነው እንደማለት ነው። ምንድነው የምንጠቀመው? ኤ who ይላል፣ ቢ whom፣ ሲ which፣ ዲ whose። አሁን እዚህ ጋር ማየት ያለብን ከእያንዳንዱ ምርጫ ውስጥ ሊሆኑ የሚችሉትን ኮምፔር እናደርጋለን ቀላል በሆነ መንገድ ለመመለስ ማለት ነው። ወደ ጥያቄው ተመልሰን ጥያቄውን አንደርስታንድ ካደረግን አሁን ጥያቄው የሆነ የባለቤትነትን ነገር ነው የሚያሳየው። ባሏ ያለፈ ዓመት ኖቤል ፕራይዝ ወይም የኖቤል ሽልማት ያሸነፈ ዛሬ የክብር እንግዳችን ናት ሲል ባሏ ሲል የሆነ የባለቤትነት ጥያቄ ነው የሚያሳየው። የኔ መኪና ኦር የኔ መጽሐፍ ስንል የሆነ የባለቤትነት ሐሳብ ነው ወይም የባለቤትነት ጉዳይ ነው እያወራን ያለ ነው። ሶ ለባለቤትነት ደግሞ የምንጠቀመው ሪሌቲቭ ፕሮናውን አለ። ሁሉ ለሰው እንጠቀማለን፣ ነገር ግን እንደ ሳብጀክቲቭ ኬዝ ነው የምንጠቀመው በሳብጀክት ቦታ ሲሆን ማለት ነው። ሁምንም እንጠቀማለን፣ ለሰው እንጠቀማለን፣ ነገር ግን ለፖሴሲቭ ሳይሆን ወይም ለፖሴሽን ባለቤትነትን ለማሳየት ሳይሆን በኦብጀክቲቭ ኬዝ ነው የምንጠቀመው። ዊችን ለሰው አንጠቀምም ቶታሊ ማለት ነው። ኤንድ ላስትሊ ዊ ሃቭ whose። ስለዚህ አሁን እዚህ ጋር whose የሚለው ነው እንግሊዘኛ ውስጥ እንደምናውቀው ፖሴሲቭ ፕሮናውን የሚባለው ወይም የሆነ ባለቤትነትን ለማሳየት የሚገባ ማለት ነው። ሶ መልሱ whose ነው የሚሆነው ማለት ነው። the woman whose husband has won the last year Nobel Prize is 2 days guest of honor። ያለፈው ዓመት ባሏ ኖቤል ፕራይዝ ወይም የኖቤል ሽልማት ያሸነፈ ዛሬ የክብር እንግዳችን ናት የሚል ሐሳብ ይሆናል። ሶ whose ነው የሚሆነው ማለት ነው። and the second one is my father blank is a farmer lives in ጎንደር። ጎንደር የሚኖረው አባቴ ገበሬ ነው የሚል አይነት ሐሳብ ነው ሐሳቡ። so let's see the options a which b that c who and d whom። እስኪ የቱ ሊሆን ይችላል ይሄን ጥያቄ ሶ ኮምፔር እናደርጋለን ምርጫዎቻችንን። ኤ ዊች ይላል፣ ዊች ለሰው አንጠቀምም ቶታሊ፣ ሶ ካንሰል እናደርገዋለን። ዛት ይላል፣ ዛትንም እዚህ ጋር አንጠቀምም ምክንያቱም ይሄ ክሎዝ ካየ ነው ነን ዲፋይኒንግ ሪሌቲቭ ክሎዝ ነው። ነን ዲፋይኒንግ ሪሌቲቭ ክሎዝ ደግሞ ዛት አይገባም። ነን ዲፋይኒንግ ሪሌቲቭ ክሎዝ መሆኑ እንዴት ነው ያወቅነው? ኮማ አለው። በቃ ኮማ ካለው ነን ዲፋይኒንግ ሪሌቲቭ ክሎዝ ነው። ነን ዲፋይኒንግ ሪሌቲቭ ክሎዝ ምንድነው? ቅድም እንዳልኳችሁ ላስት ታይም የሰራነው ቪዲዮ አለ፣ እዛ ላይ በጣም ቀላል አድርገን አስቀምጠነዋል፣ ማየት ትችላላችሁ። ዛትን አንጠቀምም ነን ዲፋይኒንግ ሪሌቲቭ ክሎዝ ላይ። ስለዚህ ቢ መልስ ሊሆን አይችልም ማለት ነው። መልሱ ከሲና ከዲ አንዱ ነው። ወይ ሁ ወይ ሁም። ሁንም ለሰው ነው የምንጠቀመው፣ ምንም ለሰው ነው የምንጠቀመው። የምንጠቀምበት መንገድ ግን የተለያየ ነው። ሁን ለምንድን ነው የምንጠቀመው ብለናል? እንደ ሳብጀክቲቭ ኬዝ ነው። ወይም በአንድ አረፍተ ነገር ውስጥ ሳብጀክት ማለት ምን ማለት ነው? ባለቤት ማለት ነው። የአረፍተ ነገር ባለቤት። ለምሳሌ ይሄን ሐሳብ ይዩት። አበበ ልጁን መከረ የሚለውን አረፍተ ነገር ካየን እዚህ አረፍተ ነገር ውስጥ ባለቤቱ ምንድነው? አበበ የሚለው ነው። አበበ ሳብጀክቱ ነው ማለት ነው። የዚህ አረፍተ ነገሩ የዚህ ስቴትመንት ሳብጀክቱ አበበ የሚለው ነው። እንገልብጠን ደግሞ አበበ በልጁ ተመከረ ስንልስ አበበ በልጁ ተመከረ የሚለውን ሐሳብ ካየን አበበ የሚለው እዚህ ጋር ምን ይሆናል? ተሳቢ ይሆናል ማለት ነው። ባለቤት አይደለም። ባለቤት ምንድነው? እዚህ ጋር ልጁ የሚለው ነው። አበበ በልጁ ተመከረ የሚለው እዚህ ጋር ሁ የሚለውን ሁሌ የምንጠቀመው እንደ ሳብጀክት ነው። እንደ ሳብጀክት ነው። አበበ ልጁን መከረ በሚለው ውስጥ አበበ በሚለው ፋንታ ሁን ስንጠቀም ሁ እንደ ሳብጀክት ነው። ሁሌም የሚገባው ሁ እንደ ሳብጀክት ነው። ሁም ግን እንደ ኦብጀክት ነው የምንጠቀመው። ሌላ ኤግዛምፕል ልስጣችሁ። the man who called you is police ይላል። the man who called you is police። የጠራህ ሰውዬ ፖሊስ ነው ይላል። እዚህ ጋር ሁን የተጠቀምነው እንደ ሳብጀክት ነው ብለናል። እንደ ሳብጀክት ሲሆን ነው ሁን የምንጠቀመው ብለናል። ዘማን የሚለውን ካየን ለምሳሌ ምንድነው? የጠራ ሰውዬ ፖሊስ ነው ይላል። የጠራኝ ሰውዬ ምንድነው? እዚህ አረፍተ ነገር ውስጥ ጠሪው ማን ነው? ሰውዬውን አይደለ? ስለዚህ ጠሪው ሳብጀክቱ ነው ማለት ነው። ሶ ሁን ነው የምንጠቀመው ሳብጀክት ሲሆን። ዘማን who called you is police። ብዙ ጊዜ ሁ ከሚለው በኋላ የሚመጣ ቨርብ ነው። ሶ ኮልድ የምትለውን ካየን ቨርብ ናት። ኤን አጌን the man whom you called is police። እዚህ ጋር ደግሞ አንተ የጠራኸው ሰውዬ ፖሊስ ነው ይላል። ቅድም የጠራክ ሰውዬ ፖሊስ ነው የሚል ነው። ሰውዬው ምንድነው የሚሆነው? ቅድም ሳብጀክት ነው የሚሆነው የጠራክ ሰውዬ። እዚህ ጋር ግን አንተ የጠራኸው ሰውዬ ሶ ምንድነው የሚሆነው? አንተ የሚለው ነው እዚህ ጋር ሳብጀክት የሚሆነው። ስለዚህ ሰውዬው እንደምን ነው? እንደ ተሳቢ ነው ማለት ወይም እንደ ኦብጀክት ነው የገባ። ሰውዬው እንደ ኦብጀክት ሲገባ ሁምን ነው የምንጠቀመው። ሶ ሁለቱ ዲፈረንሳቸው ይሄ ነው። ወደ ጥያቄያችን ስንመለስ my father blank is a farmer lives in ጎንደር። ጎንደር የሚኖረው አባቴ ፋርመር ነው ወይም ገበሬ ነው። ይሄን ሐሳብ ካየን ጎንደር የሚኖረው አባቴ ሲል
ባለቤት ነው ወይስ ተሳቢ ነው? ኦብቪየስ ነው ባለቤት ነው። ስለ ፋደር ነው የሚወራው ወይም አባቴ ስለሚለው ነው የሚወራው። ስለዚህ እንደ ሳብጀክት ሲገባ ሁሌም ሁን ነው የምንጠቀመው ማለት ነው። ሶ the answer is C. My father who is a farmer lives in ጎንደር። ሶ በዚህ መንገድ ልታዩ ትችላላችሁ። ሶስተኛ the girl blank wanted to play volleyball were disappointed when it started to rain. A which, B that, C whose, D whom. አሁንም ጥያቄው መረዳት ያስፈልጋል። ጥያቄው ምን ለማለት ነው የሞከረው የሚለው በሆነ መንገድ ኤላቦሬት አድርጎ ማየት ነው። ልጅቷ ኳስ መጫወት ፈልጋ ዝናቡ ሲዘንብ ዲስአፖይንትድ ሆነች ወይም ተናደደች እንደማለት ነው ሐሳቡ። አሁን እዚህ ጋር ካየን ደገር ይላል። ስለ ልጅቷ ነው እየተወራ ያለው። ሶ ከኤ እንጀምራለን። ኤ ምንድነው? ዊች ነው የሚለው። ዊች ለሰው አንጠቀምም ቶታሊ። ስለዚህ ካንሰል እናደርገዋለን። ቢ ይላል። ቢዛት ለሰው ልንጠቀመው እንችላለን፣ ለሰውም ለነገሮችም እንጠቀማለን። ሲ ሁዝ ይላል። ሁዝ ምንድነው የሚያሳየው? ባለቤትነትን ነው የሚያሳየው። ዲ ሁም ይላል። ሁምን ደግሞ ለሰው እንጠቀማለን። እንዴት ነው የምንጠቀመው? ለኦብጀክቲቭ ኬስ። ኦብጀክቲቭ ኬስ ሲሆን ቅድም እንዳየነው የምናወራው ሰውዬ ወይም የምናወራው ሰው እንደ ተሳቢ ከሆነ ወይም እንደ ኦብጀክት እዛ ስቴትመንት ውስጥ እንደ ኦብጀክት ከተነገረ ወይም እንደ ተሳቢ ከተነገረ ሁምን ነው የምንጠቀመው። ደገርል የሚለውን ካየን እዚህ ጋር አሁን ስለ ፖሲቲቭ አይደለም። አሁን ቅድም እንዳልነው ልጅቷ ኳስ መጫወት ፈልጋ ዝናቡ ሲዘንብ ተናደደች የሚል ሐሳብ ነው። አሁን በዚህ ሐሳብ ውስጥ የሆነ የባለቤትነት ጥያቄ የለም። የልጅቷ ኳስ ወይም ደግሞ የልጅቷ እንዲህ አይነት ነገር የለም። ስለዚህ ሁዝ የሚለው ፖሲቲቭ ፕሮናውን ነው፣ እሱ አይገባም። ከዛትና ከሁም ካየን ግን ልጅቷ የሚለው እዚህ ውስጥ ካየን አሁን እንደ ሳብጀክት ነው ያለው። በቃ ጉዳዩ ስለዚህች ልጅ ናት። ልጅቷ ተናደደች የሚል ሐሳብ ነው። እዚህ ሐሳብ ጋር ልጅቷ ተናደደች ሲል ምንድነው? እንደ ሳብጀክት ነው። የዚህ ሐሳብ ሳብጀክት ወይም የዚህ ሐሳብ ባለቤት ምንድናት? ደገር ለምትለው ወይም ልጅቷ የሚለው ነው። ሁም ሊሆን አይችልም። ልጅቷ እንደ ኦብጀክት ብትገባ እዚህ ውስጥ ወይም እንደ ተሳቢ ብትገባ ሁምን እንጠቀም ነበር። ስለዚህ መልስ ሊሆን አይችልም። ሶ the best alternative is that የሚለውን ነው የሚጠቀመው ማለት ነው። the girl that wanted to play volleyball were disappointed when it started to rain. ሶ ዛት ነው የሚሆነው ማለት ነው መልሱ እዚህ ጋር። and the fourth one is which one is correct. አሁን ከዚህ ውስጥ ኮሬክት የሆነው የትኛው ነው? እስኪ ሞር ደግሞ በተለየ መንገድ ለማየት እንሞክር ይሄኛውን። ምክንያቱም ናሽናል ኤግዛም ላይ በተለያየ መንገድ ነው ጥያቄዎች የሚጠየቁት። ትክክለኛው የት ነው የሚለው ይጠየቅ ይችላል። ወይም ደግሞ ሐሳቡ ምን ለማለት ተፈልጎ ነው የሚለውም ወይም ዲፋይን አድርጉት። ሐሳቡ ምን ለማለት ተፈልጎ ነው በሚል መንገድም ሊመጣ ይችላል። ወይም እንዳልኳችሁ ትክክለኛው የትኛው ነው በሚለው መንገድ ጥያቄ ሊመጣ ይችላል። anyway which one is correct answer? A the girl to whom I spoke is a smart student. B the girl to whom I spoke is a smart student. C the room in he lives is very wide. D the room in that he lives is very wide. አሁን እንግሊዘኛ ውስጥ አንድ ሐሳብ ወይም አንድ አረፍተ ነገር ትክክል ነው ትክክል አይደለም የሚለው እያንዳንዱን ቃላት እያንዳንዱን ተርሞች በማየት ነው። ምክንያቱም ኢቨን እስከ ካፒታላይዜሽን ድረስ ያለው ስቴትመንቱ ትክክል ከሆነ የሆነ የካፒታላይዜሽን ችግር ሊኖርበት ይችላል። ማለትም የስርዓት ነጥብ ችግር ሊኖርበት ይችላል። ኦር ደግሞ ዲስኦርደር ሆኖ ሊሆን ይችላል። ፊት መግባት ያለበት ፕሪፖዚሽን ኋላ ገብቶ ሊሆን ይችላል። እሱን እናያለን። መጠቀም ያለብንን አርቲክል ሳንጠቀም ቀርተን ሊሆን ይችላል። አርቲክሎች ታውቃላችሁ ዘ ኤ አን የሚባሉ ናቸው። በሌላ ሴሽን እናያቸዋለን። እነሱንም ግን እያንዳንዱን ተርም እያንዳንዱን ቦታ ማየት ያስፈልጋል። ትክክለኛው የቱ አይደለም የሚለውን ኤኒዌይ ኢን ዲስ ሴንስ እያየን ያለ ነው ስለ ሪሌቲቭ ክሎዝ ስለሆነ ከዛ ጋር ሪሌት ልታደርጉ ትችላላችሁ። ሶ ኤ ምን ይላል? the girl to who I spoke is a smart student ይላል። ያወራዋት ልጅ ስማርት ተማሪ ናት እንደማለት ነው ሐሳቡ ኢን ጀነራል። ግን እዚህ ጋር አሁን ሁን እንጠቀመዋለን አንጠቀም የሚል ነው ጥያቄው። ሁን የምንጠቀመው መቼ ነው ብለናል? ሁን የምንጠቀመው እንደ ሳብጀክት ነው ብለናል። አሁን ሐሳቡ ምንድን ነው የሚለው? እኔ ያወራዋት ልጅ ስማርት ተማሪ ናት ወይም ጎበዝ ተማሪ ናት ይላል። እኔ ያወራዋት ልጅ አሁን ስለማን ነው እየተወራ ያለው? ሳብጀክቱ ማን ነው? እዚህ ውስጥ እኔ የሚለው ነው። እኔ ያወራዋት ልጅ ስማርት ስቱደንት ናት ይላል። እኔ ያወራዋት ልጅ ስማርት ስቱደንት ናት ሲል እኔ የሚለው ነው ሳብጀክቱ። ደገርል የሚለው ኦብጀክት ነው የሚሆነው ወይም ተሳቢ ነው የሚሆነው። ተሳቢ ሲሆን ወይም ስለሚወራው ሰው እዚህ ውስጥ አሁን ዘገርል ነው፣ ስለ ዘገርል እየተወራ ነው። ዘገርል እዚህ ውስጥ እንዴት ነው ያለችው? እንደ ኦብጀክት ነው ያለችው። እንደ ኦብጀክት ስትገባ ምንድነው የምንጠቀመው ብለናል? ሁምን ነው የምንጠቀመው። ሶ እዚህ ጋር ሁ ሊገባ አይችልም ማለት ነው። ቢ the girl to whom I spoke is a smart student እንዳልኳችሁ ሁምን ነው የምንጠቀመው እዚህ ጋር። ምክንያቱም ምንድነው ያለው? ደገርል ሲል እዚህ ውስጥ ደገርል የገባችሁ እንደ ኦብጀክት ነው እንደ ሳብጀክት ነው? እንደ ኦብጀክት ነው። እንዴት አወቅ? እያወራዋት ያለዋት ልጅ ወይም ያወራዋት ልጅ ያወራዋት ልጅ ጎበዝ ተማሪ ናት ሲል ሳብጀክቱ ማን ነው? እኔ ያወራዋት እኔ የሚለው ነው ሳብጀክቱ። ተሳቢው ነው ምን ወይም ኦብጀክቱ ነው ደገርል የሚለው። ስለዚህ ሁልጊዜ ሁምን የምንጠቀመው እንደ ኦብጀክቲቭ ኬስ ስለሆነ whom I spoke is smart student የሚለው be the best alternative። ሲለምን አይሆንም ሲንካየን the room in he lives is very wide። ይሄ ዲስኦርደር የሆነ ወይም ደግሞ ፕሪፖዚሽን ከፊት ለፊት ነው የመጣችው። ስለዚህ ዲስኦርደርድ ሆኗል ሊሆን አይችልም። ዲ the room in that he lives is very wide ይላል። ይሄም ዲስኦርደርድ ሆኗል። ከፊት ብትመጣ ምናልባት the room that
he lives in is very wide ቢል መልስ ሊሆን ይችላል። ስለዚህ ይህም ትክክል አይደለም። so best alternative is B. the girl to whom I spoke is a smart student የሚለው ይሆናል ማለት ነው። and the fifth one is I slept on a bed blank have no mattress የተኛውበት አልጋ ፍራሽ የለውም አይነት ሐሳብ ነው። ማትረስ ማለት ፍራሽ ማለት ነው። so እዚህ ጋር የምንጠቀመው ምንድነው? አሁን ይሄ ጥያቄ ስለምንድን ነው? ጥያቄ ውስጥ ማየት ያለብን ቤዚክ ነገሮች ስለ ሪሌቲቭ ክሎዝ ስናወራ እየተወራ ያለው ስለ ፐርሰናል ነው ወይም ከፐርሰናል ውጪ ስላለ ነገር ነው? ስለ ሰው ነው ወይስ ስለ ሰው ስላልሆነ ነገር ነው የሚወራው የሚለውን እናያለን። እየተወራለት ያለው ጉዳይ ሰው ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ሳብጀክት ነው ወይስ ኦብጀክት ነው በዚህ ሐሳብ ውስጥ የሚለውን እናያለን። yes and ሶስተኛ ዲፋይኒንግ ነው ወይስ ነን ዲፋይኒንግ ነው ይሄ ሪሌቲቭ ክሎዝ የሚለውን እናያለን። አሁን እዚህ ጋር ይህን ጥያቄ ካየን I slept on a bed blank have mattress ስለምንድን ነው እየተወራ ያለው? ስለ አልጋ ነው እየተወራ ያለው። ሶ ለምሳሌ እንደ ሁም ያሉትን እዚህ ጋር ልንጠቀም አንችልም። ምክንያቱም ሁም እና ሁም የሚገቡት ለሰው ሲሆን ነው። ሉክ ሶ እነኛ ከመልስ ውስጥ ይወጣሉ ማለት ነው። ሌላ ደግሞ ዛትና ዊች ናቸው ሊገቡ የሚችሉት። ዛትና ዊች ናቸው። ምክንያቱም እዚህ ጋር እየተወራ ስላለው ስለ ሁዝ አይደለም ወይም ስለ ፖሲቭ አይደለም ወይም ስለ አንድ ባለቤትነት አይደለም እየተወራ ያለው። የማን ነው የሚለው አይነት ነገር አይደለም። ሶ ሁዝም ልንጠቀም አንችልም። ሶ ኦልተርኔቲቮቹን ስናይ ኤ ሁዝ፣ ቢ ዋት፣ ሲ ዊች፣ ዲ ሁም ይላል። እንዳልኳችሁ ኤ ሁዝ የሚለው ኦልተርኔቲቭ ሊሆን አይችልም። ምክንያቱም እዚህ ጋር ስለ ፖሲቲቭ አይደለም ወይም ስለ ባለቤትነት አይደለም እዚህ የተወራ ያለው። የተኛውበት አልጋ ማትረስ የለውም ፍራሽ የለውም የሚል አይነት ሐሳብ ነው። ዋት ሊሆን አይችልም ቶታሊ። ሲ ዊች ይላል። ዲ ደግሞ ሁም ይላል። ኦብቪየስሊ ሁምን እንጠቀመው ብለናል ስቲል፣ ምክንያቱም እየተወራ ያለው ፐርሰናል አይደለም ስለ የሆነ ግዑዝ ነው። and the best alternative is which ነው የሚሆነው ማለት ነው። which ነው የሚሆነው ይሁን ነበር ዛት ቢኖር ግን ዛትና which እኩል መልስ ሊሆኑ ይችሉ ነበር ለዚህ ጥያቄ። ሲ which ይላል። so the best alternative is which. and the last one is the girl blank brother you met last month is my classmate. ሉክ ይህን ጥያቄ እናንተ ናችሁ የምትመልሱት ኮመንት ሴክሽን ላይ። በጣም ቀላል ጥያቄ ነው። ቅድም ካየናቸው ሁኔታዎች የቱ ሊሆን ይችላል? the girl blank brother you met last month is my classmate. A that, B whom, C who, D whose ይላል። the girl blank brother you won last month is my classmate ይላል። A that, B whom, C who, D whose። ቀላል ነው። እየተወራ ያለው ስለ ፐርሰናል ነው። ሳብጀክቲቭ ኬዝ ነው፣ ኦብጀክቲቭ ኬዝ ነው ያለው። ነን ዲፋይኒንግ ነው፣ ዲፋይኒንግ ሪሌቲቭ ክሎዝ ነው ያለው እና ስለ ፖሲቲቭ ነው እየተወራ ያለው ስለ ባለቤትነት ነው እየተወራ ያለው ነው ብላችሁ አንደርስታንድ አድርጋችሁ መጀመሪያ ክላሲፋይ ካደረጋችሁ በቀላሉ የትኛው እንደሆነ ልትመልሱ ትችላላችሁ። ኮመንት ሴክሽን ላይ መልሱት። በጣም ቀላል ጥያቄ ነው። ካየነው ውስጥ ከአንዱ ጋር ይመሳሰላል። ኦብቪየስ ነው። ሶ ይሄንን ይመስላል። የተለየ ሐሳብና አስተያየት ጥያቄም ካላችሁ ኮመንት ሴክሽን ላይ ልታስቀምጡልኝ ትችላላችሁ። በዚህ ቻናል ላይ የተለያዩ አካዳሚካል ሳብጀክቶችን ቀላል ሳቢ በሆነ መንገድ ብሬክዳውን አድርገን የምንማማርበት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን ተጭናችሁ ሌሎች ብዙ የሚለቀቁ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ለናሽናል ኤግዛማችሁ የሚሆኑ በጣም ብዙ ኮንተንቶች አሉ። ይሄ ሪስ አካዳሚ ነው። እዚህ ትምህርት በጣም ቀላል ነው። የተደበቀ ግልጽ ያልሆነ ወደፊት የማይወጣ ነገር አይኖርም። መልካም ጊዜ